ብዙዎች ህይወታቸውን በጸጸት ይመራሉ። በጸጸት እንዴት ነው ህይወታቸውን የሚመሩት? ያለፈ ስህተታቸውን፣ ያለፈ ማንነታቸውን፣ ባለፈው ያጠፉትን ጥፋት ለመሸፋፈን ጸጸታቸውን ለመሸሸግ ከሚያደርጉት ሽሽት ወይም ሀፍረታቸውን ለመደበቅ በሚያደርጉት እንቅስቃሴ ውስጥ ህይወታቸውን የሚመሩ ናቸው። በመጽሐፍ ቅዱስ ውስጥ ቃየል ማየት እንችላለን። እግዚአብሔር ተቅበዝባዥ ዱር ለዱር ተቅበዝባዥ አደርግሃለሁ አይደል ያለው? የሚቅበዘበዝ የሆነው ለምንድን ነው? ሀፍረቱን ለመሸፈን ከራሱ ጋር በመመሳጠር ህይወቱን የሚመራ። ስለዚህ እንደዚህ አይነት ሁኔታ ራሳችን የምንመራ ሰዎች ልንጠነቀቅ ይገባል። ምክንያቱም ባለፈ ህይወታችን ብቻ መሰረት አድርጎ የሚፈርድብን ሳይሆን አምላካችን ሁሌ አዲስ ጅማሮን ፍሬሽ ስታርትን የሚሰጠን ነው አምላካችን። ለምሳሌ የሙሴን ታሪክ ማየት እንችላለን። ሙሴን መሪ አድርጎታል። ጌዲዮንንም ጀግና ሄሮ አስብሎታል። ይህን ሁሉ ታሪክ የሚቀይር ፍሬሽ ስታርት አዲስ ጅማሮ የሚሰጥ አምላክ ስላለ እኛ ታጥበን ኃጢአታችንን ትተን የእውነት ተጸጽተን ወደ እግዚአብሔር ተመልሰን ህይወታችን እንድንመራ ማድረግ ነው እንጂ ባጠፋነው ጥፋት ምክንያት ያጠፋነውን ጥፋት ለመሸፋፈን በምናደርገው ድብብቆሽ ውስጥ ህይወታችን የምንመራ ከሆነ ህይወታችን በጣም አደገኛ ነው ማለት። ስለዚህ የመረጥነው የህይወት መንገድ በጣም አስጊና ደስታን የማይሰጥ መጨረሻው ባዶነትን የሚያስከትል ነው ማለት ነው። ስለዚህ እግዚአብሔር ሁሌ እንደውም በመጽሐፍ ቅዱስ እኮ ኃጢአታቸው የተሰረየላቸው በደላቸው የተተወላቸው የተመሰገኑ ናቸው ነው አይደል የሚለው። ስለዚህ ኃጢአታችን እንዲሰረይ በደላችን እንዲተውልን ወደ እግዚአብሔር ለእግዚአብሔር ነግረን ንስሐ ገብተን አዲስ ህይወትን አዲስ ጅማሩን ጀምሮ ወደፊት መሄድ ህይወትን የሚቀይር እግዚአብሔር ስለሆነ ያለፈ ማንነታችንን ትቶ አዲስ ህይወትን የሚያጎናጽፍ እግዚአብሔር ስለሆነ በዛ ህይወት መመላለስ ነው እንጂ የበፊቱን ሀፍረታችንን ለመሸፈን እየተቀበዘበዝን መኖር ህይወታችንን ከሚመሩት አደገኛ ኃይሎች መካከል አንዱ ነው።